ሰበር መረጃ ቴህራን በቁም መቃብር ውስጥ ናት። ዓለም ገና የአሊ ላሪጃኒን መገደል ሳታጠናቅቅ ሌላ እጅግ አስደንጋጭ መርዶ ከቴህራን ተሰምተዋል። የኢራን የደህንነትና ኢንተለጀንስ ሚኒስቴር እስማኤል ሀቲብ በትላንትናው ሌሊት በተሰነዘረ ጥንቁቅ ጥቃት መገደላቸውን እስራኤል አረጋግጣለች። ኢራንም የሚኒስቴሩን ሞት አምና ተቀብላለች። ባለፉት 24 ሰዓታት ውስጥ ብቻ 3 ከፍተኛ የኢራን መሪዎች ተገድለዋል። ይህ ብቻ አይደለም። ጦርነቱ አሁን የዓለምን ኢኮኖሚ የጀርባ አጥንት ሰብሮታል። በዓለም ላይ ግዙፉ የተፈጥሮ ጋዝ ማውጫ የሆነው ሳውዝ ፓርስ በእስራኤል ተመቷል። ጥቃቱ ከዶናልድ ትራምፕ አስተዳደር ጋር ሙሉ በሙሉ የተቀናጀ መሆኑ ተረጋግጧል። ኢራን ቀይ መስመር ተጥሷል በማለት በሳውዲ በኳታርና በኤምሬትስ በሚገኙ የነዳጅ ማጣሪያዎች ላይ አሰቃቂ ጥቃት እንደምትሰነዝር ዝታለች። የኢራን ስርወ መንግስት መፈራረስና የዓለም የነዳጅ ቀውስ የደረሰበትን አስፈሪ ደረጃ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት አቅጣጫውን ቀይሮ ወደ ኢራን የስልጣን እምብርት ዘልቆ ገብቷል። እስራኤል ባለፉት 24 ሰዓታት ውስጥ ብቻ 3ኛውን ከፍተኛ የኢራን ባለስልጣን መግደሏን በይፋ አስታውቃለች። በትናንትናው ሌሊት በተፈጸመ ጥንቁቅ የአየር ጥቃት የኢራን የደህንነትና ኢንተለጀንስ ሚኒስቴር የሆኑት እስማኤል ሀቲብ መገደላቸው ተረጋግጧል። ይህ መረጃ መጀመሪያ በእስራኤል በኩል የተነገረ ቢሆንም ብዙም ሳይቆይ የኢራን መንግስት የሚኒስቴሩን መገደል አምኖ በመቀበል መርዶውን ለህዝቡ ይፋ አድርጓል። የእስማኤል ሀቲብ መወገድ ከሁለት ምክንያቶች አንጻር ለኢራን እጅግ አስከፊ ነው። አንደኛው ሚኒስቴሩ በቅርቡ ስልጣን ይዛሉ ተብለው ከሚጠበቁትና ከሟቹ አያቶላህ ካሚኒ ልጅ ሙጅታባ ካሚኒ ጋር እጅግ የቅርብ ትስስር ያላቸው ሰው መሆናቸው ነው። ሁለተኛው ደግሞ ግድያው የተፈጸመው የብሔራዊ ደህንነት ቁልፍ ሰው አሊ ላሪጃኒና የባሲጅ ሚሊሻ አዛዥ ጎላም ሬዛ ሶሌማኒ በተገደሉ በአንድ ቀን ልዩነት ውስጥ መሆኑ ነው። ይህ የሚያሳየው እስራኤል የኢራንን ከፍተኛ አመራሮች እንቅስቃሴ በዝርዝር የምታውቅበት የደህንነት መረጃ እንዳላትና የቴህራን ሰማይ ሙሉ በሙሉ መቆጣጠሯን ነው። እስማኤል ሀቲብ ከ2021 ጀምሮ የኢራንን የደህንነት መዋቅር ሲመሩ የቆየ ሲሆን በሀገሪቱ ውስጥ የተነሱ ተቃውሞችን በኃይል በመጨፍለቅና በውጭ ሀገራት በሚገኙ የእስራኤል ተቋማት ላይ በሚሰነዘሩ ጥቃቶች ላይ ዋነኛ ስትራቴጂስት እንደነበሩ ይነገራል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመሆን ማንኛውንም የኢራን ባለስልጣን ያለምንም ቅድመ ፍቃድ እንዲገደሉ ለሰራዊቶቻቸው ሙሉ ስልጣን ሰጥተዋል። ዛሬ በሁሉም ግንባሮች ከፍተኛ መገረም የሚፈጥሩ እርምጃዎች ይወሰዳሉ። በኢራን ላይ የምንሰነዝረው የጥቃት መጠን ይጨምራል ሲሉ ካትስ ተናግረዋል። የግድያ በኢራን የፖለቲካና የደህንነት መዋቅር ውስጥ ታይቶ የማይታወቅ ክፍተትን ፈጥሯል። የኢንተለጀንስ ሚኒስቴር የስርዓቱ አይንና ጆሮ ሆኖ የሚያገለግል ተቋም ቢሆንም አሁን ግን ራሱን እንኳን መጠበቅ ያልቻለ ደካማ መዋቅር ሆኖ ተጋልጧል። ላሪጃኒ፣ ሱሌማኒና አሁን ደግሞ ሀቲብ መወገዳቸው የቴህራንን የእዝ ሰንሰለት ሽባ አድርጎታል። ኢራን አሁን መሪዎቿን በቀብር የምትሸኝበት ወይስ ለጥቃቱ አጸፋ የምትሰጥበት ወቅት ላይ መሆኗ ግራ ተጋብታለች። በቴህራን ጎዳናዎች ላይ ያለው ድባብ የለየለት ፍርሃትና ስጋት የነገሰበት ሲሆን ህዝቡ ቀጣዩ ተራ የማን ይሆን በሚል በጭንቀት ውስጥ ይገኛል። ባለፉት 24 ሰዓታት ውስጥ እስራኤል በኢራን ላይ ፈጸመችው ተከታታይ ግድያ ተራ ጥቃት ሳይሆን የሀገሪቱን የጀርባ አጥንት በአንድ ጊዜ የመስበር ስትራቴጂ ነው። የተገደሉት 3ቱ መሪዎች አሊ ላሪጃኒ፣ ጎላም ሬዝ ሶሌማኒና እስማኤል ሀቲብ ናቸው። መሪዎቹ ለኢራን ስርዓት የነበራቸው ወሳኝነት በዝርዝር እንመለከተዋለን። አሊ ላሪጃኒ በኢራን የስልጣን እርከን ውስጥ እጅግ የረቀቀ አእምሮ ያላቸው ሰው ነበሩ። ታይም መጽሔት የኢራን ኬኔዲዎች ብሎ ከጠራቸው ባለጸጋና ተደማጭ ቤተሰብ የተገኙ ላሪጃኒ ካሚኒ ከሞቱ በኋላ የተበታተነውን አመራር አንድ አድርጎ ለማቆየት የሚችል ብቸኛው ስትራቴጂስት ነበሩ። እርሳቸው የሀገሪቱ የብሔራዊ ደህንነት ጸሐፊ ብቻ ሳይሆኑ ከምዕራባውያን ጋር በዲፕሎማሲ መነጋገር የሚችሉና የስርዓቱን ዕድሜ ለማራዘም ቀውስ ማስተዳደር የሚችሉ ብቸኛ ሰው ነበሩ። የላሪጃኒ መወገድ ኢራን በዓለም አቀፍ ደረጃ
ደረጃ ያላትን የመደራደሪያ አቅምና የውስጥ የፖለቲካ ሚዛኗን አሳጥቷታል። የባሲጅ ሚሊሻ ኃይል አዛዥ የነበሩት ሱሌማኒ የኢራን አገዛዝ በገዛ ህዝቡ ላይ ያለውን የበላይነት የሚያረጋግጡበት ዋነኛ መሳሪያም ነበሩ። ከ450 ሺህ በላይ የታጠቁ አባላት ያሉትና በየመንደሩ የተዘረጋው የባሲጅ ኃይል ማንኛውንም የውስጥ ተቃውሞ በብረት መዳፍ የሚቀጠቅጥ ተቋም ነው። ሱሌማኒን መግደል ማለት የኢራን መሪዎች በህዝባዊ አመጽ እንዳይወድቁ የሚጠብቃቸውን ጋሻ መስበር ማለት ነው። አሁን በቴህራን ጎዳናዎች ላይ ህዝባዊ አመጽ ቢነሳ ሚሊሻውን በብቃት የሚመራና ትዕዛዝ የሚሰጥ ወጥ የሆነ የእዝ ሰንሰለት ፈርሷል። በመጨረሻ የተገደሉት እስማኤል ሀቲብ ደግሞ የኢራን የደህንነትና ኢንተለጀንስ ሚኒስቴር ነበሩ። ሀቲብ የስርዓቱ አይንና ጆሮ በመሆን የጠላትን እንቅስቃሴ የሚሰልሉና በውጭ ሀገራት የሚገኙ ተቃዋሚዎችንና እስራኤልን ኢላማ ያደረጉ ድብቅ ኦፕሬሽኖችን የሚመሩ ሰው ነበሩ። በተለይ ከአዲሱ መሪ ሙጅታባ ካሚኒ ጋር ያላቸው ጥልቅ ትስስር ለስርዓቱ ቀጣይነት ወሳኝ አድርጓቸው ነበር። የእርሳቸው መገደል እስራኤል የኢራንን እጅግ ሚስጥራዊ የሆኑ የደህንነት መዋቅሮች ሰርጋ መግባቷንና የኢራን ኢንተለጀንስ ሙሉ በሙሉ መክሸፉን ያሳያል። እነዚህ ሶስት መሪዎች በአንድ ቀን ውስጥ መገደላቸው ለኢራን ትልቅ ትርጉም አለው። አንጎሏን ላሪጃኒን፣ ጡንቻዋን ሱሌማኒንና አይኗን ሀቲብን በአንድ ጊዜ አታለች። እስራኤል ይህንን ያደረገችው የኢራንን የአየር ክልልና የመረጃ መዋቅር ሙሉ በሙሉ በመቆጣጠር ነው። አሁን በኢራን ውስጥ የቀሩት መሪዎች ቀጣዩ ተራ የማን ነው በሚል ፍርሃት ተውጠው ከመሬት በታች ባሉ ዋሻዎች ውስጥ ለመደበቅ ተገደዋል። ይህ የመሪዎች መርገፍ ኢራን ለአሜሪካና ለእስራኤል ጥቃት የምትሰጠውን ወታደራዊ ምላሽ ሽባ ሊያደርገው እንደሚችል ተገምቷል። የመካከለኛው ምስራቅ ጦርነት ከመሪዎች ግድያ አልፎ አሁን የዓለምን የኢኮኖሚ የጀርባ አጥንት ወደ ማድቀቅ ተሸጋግሯል። በእስራኤልና በአሜሪካ መካከል በተደረገ ጥንቁቅ ቅንጅት በፋርስ ባህረ ሰላጤ ላይ የሚገኘውና በዓለም ላይ ግዙፍ የተፈጥሮ ጋዝ ማውጫ የሆነው ሳውዝ ፓርስ በእስራኤል አየር ጥቃት መመታቱ ተረጋግጧል። ይህ ጥቃት የተፈጸመው ከአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር ሙሉ በሙሉ በመመካከርና ፍቃድ በማግኘት መሆኑን አክሲዮስ ዘግቧል። ኳታር ይህንን እርምጃ አደገኛና ኃላፊነት የጎደለው ስትል የኮነነች ሲሆን የዓለም የነዳጅ ገበያም በከፍተኛ ድንጋጤ ውስጥ ወድቋል። ይህንን የነዳጅ ተቋማት ጥቃት ተከትሎ የኢራን አብዮታዊ ዘብ እጅግ አስፈሪና ታይቶ የማይታወቅ የአደጋ ጊዜ ማስጠንቀቂያን አውጥቷል። ኢራን ቀይ መስመሬ ተጥሷል በማለት በሳውዲ አረቢያ በኳታርና በተባበሩት አረብ ኤሚሬትስ የሚገኙ 5 ግዙፍ የነዳጅ ማጣሪያዎች፣ 2 የፔትሮኬሚካል ተቋማትና የጋዝ ማውጫዎች ላይ አሰቃቂ ጥቃት እንደምትሰነዝር በይፋ አስታውቃለች። IRGC በእነዚህ ተቋማት አቅራቢያ የሚኖሩ ዜጎች፣ ነዋሪዎችና ሰራተኞች ህይወታቸውን ለማዳን በአስቸኳይ አካባቢውን ለቀው እንዲወጡ አዘዋል። ኢራን የአረብ ሀገራት መሪዎች ለአሜሪካ በጭፍን በመገዛት ህዝባቸውን ለከፍተኛ ቁማር አጋልጠዋል ስትል በከባድ ቃላት ወርፋለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት አሜሪካ የቀረውን የኢራን አሸባሪ መንግስት በአንድ ጊዜ ደምስሳ መጨረስ እንደምትችል በይፋ ዝተዋል። ትራምፕ አክለውም እኛ ነዳጁን አንጠቀምበትም፣ ስለዚህ የሆርሙዝ ወሽመጥን የመጠበቅ ኃላፊነት ነዳጁን ለሚጠቀሙትና ጥሪያችንን ላልሰሙት አጋር ሀገራት ሊተውላቸው ይገባል በማለት ኔቶንና አጋሮቻቸውን ክፉኛ ነቅፈዋል። ይህ የትራምፕ ፖሊሲ አሜሪካ ከቀውሱ እጇን አውጥታ አጋሮቿን ለኢራን ሚሳኤል አሳልፋ ልትሰጥ ትችላለች የሚል ስጋትን ፈጥሯል። በአሁን ሰዓት የሆርሙዝ ወሽመጥ ሙሉ በሙሉ በሚባል ደረጃ ተዘግቷል። ይህም በዓለም ላይ የሚንቀሳቀሰውን 1/5 የነዳጅና የተፈጥሮ ጋዝ አቅርቦት አቋርጦታል። ኢራን የአየር የበላይነት ባይኖራትም አሁንም ክላስተር የተሰኙ አደገኛ የሚሳኤል ጥቃቶችን በእስራኤል ራማት ጋን ከተማ ላይ በመሰንዘር የአረጋውያንን ህይወት መቅጠፏ ተነግሯል። ጦርነቱ አሁን የሊባኖስን መዲና ቤይሩትንም እያጋየ ይገኛል። በኢራን ውስጥ ያለው ህዝብ ደግሞ ቀጣዩ ጥቃት መቼ ይሆን በሚል ከፍተኛ ስነልቦናዊ ድቀት ውስጥ ወድቋል። በሚቀጥሉ ጥቂት ቀናት ውስጥ የሚወሰዱት እርምጃዎች ዓለምን ወደ ታላቁ የኢኮኖሚ ውድቀት ወይም ወደ መጨረሻው ጦርነት ሊከቷት እንደሚችሉ ተንታኞች ያስጠነቅቃሉ። የኢንተለጀንስ ሚኒስቴሩ መገደልና የዓለማችን ግዙፍ የነዳጅ ማውጫ መመታት ጦርነቱን ወደ መጨረሻውና አስከፊው ምዕራፍ አሸጋግሮታል። አሁን ጥያቄው ኢራን በቀል ትወስዳለች ወይ ሳይሆን የኢራን በቀል የዓለምን ኢኮኖሚ ያፈራርሰው ይሆን የሚለው ነው። የኢራን አብዮታዊ ዘብ በአረብ ሀገራት ላይ ሰነዘረው ማስጠንቀቂያና የትራምፕ አሜሪካ ጨርሳ ትወጣለች የሚለው ዛቻ መካከለኛው ምስራቅ
ኢራቅን ወደማይመለስበት እሳት እየገፋት ነው። በሚቀጥሉት 72 ሰዓታት ውስጥ የሆርሙዝ ወሽመጥ የደም ባህር ይሆን ወይስ የቴሄራን አገዛዝ በውስጥ መፈራረስ ሙሉ በሙሉ ይወድቃል? የነዳጅ ዋጋ መናርና የመሪዎቹ መርገፍ የዓለምን ፖለቲካ ወዴት ይወስደዋል? የመካከለኛው ምስራቅ ክስተት አሁንም የሁኔታዎች ማዕከል ሆኗል። ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። Wow.